በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጽሐፍ ቅዱስ ትምህርት ጥናትን ለምትከታተሉ በጠቅላላ ክርስቲያኖች፣ ኦርቶዶክሳውያን፣ የተዋሕዶ ልጆች እንዲሁም ደግሞ በሌላ እምነት ሁሉ ሆናችሁ ለምትከታተሉ ሰላምታዬ ይድረሳችሁ። እንደምን አላችሁ? የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የድንግል ማርያም አማላጅነት፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከት ይደርብን። ለሐዋርያቱ የገለጸውን ምስጢር የነቢያቱን ጉባኤ እንደባረከ የእኛንም ባርኮ እንዲገልጽልን፣ ለሊቃውንቱም ምስጢሩን እንዳልሰወራቸው ለእኛም እንዳይሰውረን አምላካችን የሰራዊት ጌታ እግዚአብሔር ቅዱስ ፍቃዱ ይደረግልን። ዛሬ የሙሴን 3ኛ መጽሐፍ ኦሪት ዘሌዋውያንን የምንመለከትበት ዕለት ነው። ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ይህን ትምህርት ከተማራችሁ በኋላ ደግሞ ሌሎች ሰዎች እንዲማሩበት የመጽሐፍ ቅዱስ ጭብጥ እንዲኖራቸው እንድታደርጉ ላይክ፣ ሼር በማድረግ ለሁሉም እንድታደርሱ በእግዚአብሔር አምላክ ስም ጠይቃችኋለሁ። ሰዎች ሁሉ የእግዚአብሔር ቃል ይሰሙ ዘንድ መልካም ነው። እግዚአብሔር አምላካችን በረድኤቱ በቸርነቱ አይለየንና በልብ መታሰቡ በቃል መነገሩ ለዘላለም ከፍ ከፍ ይበል። ኦሪት ዘሌዋውያን 3ኛው መጽሐፍ ነው። ኦሪት ዘሌዋውያን የመጀመሪያው ኦሪት ዘፍጥረት ነው። 2ኛው መጽሐፍ ደግሞ ኦሪት ዘጸአት ነው። ዛሬ የምናየው 3ኛው መጽሐፍ ደግሞ ይህ ኦሪት ዘሌዋውያን ተብሎ የሚጠራው መጽሐፍ ነው። ኦሪት ዘፍጥረት በውስጡ የሰው ልጅ እንዴት እንደተፈጠረ፣ በኤደን ገነት እንዴት እንደነበረ፣ ከኤደን ገነት እንዴት እንደወጣ፣ ወደዚህ ምድር እንዴት እንደመጣ፣ ከዛ በኋላ ደግሞ እግዚአብሔር አምላክ ከአበው ጋር የገባውን ቃል ኪዳን ሲያቆም ተመልክተናል። በዛም ውስጥ የምናያቸውን 22ቱን አርስተ አበው የሚባላሉ ለማንኛውም እንድታውቋቸው 22 እነሱን ዝርዝር የያዘ መጽሐፍ ነው። ከዛ ወደ ኦሪት ዘጸአት አለፍን። ኦሪት ዘፍጥረት ሲያበቃ የእስራኤል ልጆች 72 ሆነው ወደ ግብፅ እንደወረዱ፣ ከዛ በኋላ ያዕቆብና ግብፅ ደግሞ ያለውን ታሪካቸውና ከግብፅ ደግሞ እንዴት እንደወጡ፣ ከባርነት እንዴት እንደወጡ የሚነግረን 2ኛው መጽሐፍ ኦሪት ዘጸአት የተባለው ነው። በዛም ውስጥ ደግሞ ባለፈው ክፍል እንደተመለከትነው እግዚአብሔር እንዴት ሙሴን እንዴት እንደመረጠው፣ እንዴት ለእስራኤል መሪ እንዳደረገው፣ ለሙሴ የሰጠውን መመሪያ፣ እንደገና ደግሞ ህዝቡም ተሰብስበው ይሰሙ እንደነበረ 10ቱ ትእዛዛት ሁሉ እና ወነበቦ የሚል ወደ 572 የምንላቸው ሕግጋት አሉ። አይሁድ 613 ይሏቸዋል። እሱን ሁሉ በዚህ በዘጸአት ውስጥም ከዛም ደግሞ አሁን እየቀጠል በምንሄድበት ውስጥ የምናያቸው የእግዚአብሔር ትእዛዛት፣ ሕግጋትና ቃላት ትምህርት ይሆናል። ኦሪት ዘሌዋውያን ወሳኝ ነገሮች የያዘ መጽሐፍ ነው። ወሳኝ ነገሮች ይዟል። በነገራችን ላይ አሁን ዘሌዋውያን ላይም እስራኤል ገና የት ነው ያሉት? ምድረ በዳ ውስጥ ናቸው። ከነአን አልገቡም። ገና ከነአን አልደረሱም። ስለዚህ የሚነግረን ታሪክ መሀል ላይ ያለውን ነው። እምብርት የሆነውን የኦሪትን ነገር ይነግረናል። ይሄም የአምላክ ሕዝብ የተባለው እስራኤል ወደ ተስፋይቱ ምድር በሚያደርጉት ጉዞ አጋማሽ ላይ መሆናቸውን የሚያሳይ መጽሐፍ ነው። አጠቃላይ ስንት ዓመት ነው የፈጀባቸው? 40 ዓመት ነው የፈጀባቸው። መንገዱ ግን የስንት ቀን መንገድ ነበረ? የ40 ቀን መንገድ ነበረ። ስለዚህ ኦሪት ዘሌዋውያን የሚነግረን ምንድን ነው? ኦሪት ዘሌዋውያን የሚያስተምረን ምንድን ነው የሚለውን እንመለከታለን። እግዚአብሔር ምስጢሩን ማስተዋሉን ይግለጽልን። በመጀመሪያ የስሙ ትርጉም ኦሪት ዘሌዋውያን በምንልበት ጊዜ ምን ማለታችን ነው? የስሙ ትርጉም ስንል ልክ እንዳለፈው ጊዜ ኦሪት ዘሌዋውያን ኦሪት የሚለው ዜና በሚል እንወስደዋለን፣ ነገር በሚል እንወስደዋለን። ስለዚህ ነገር ዘሌዋውያን ወይም ዜና ዘሌዋውያን ብለን እንወስደዋለን። ዜና ዘሌዋውያን የስሙ ትርጉም ይሄ ነው። እዚህ ላይ ሌዋውያን የሚለው
የስም ትርጉም ከየት የመጣ ነው ስንል ሌዋውያን ማለት የሌዊ ልጆች ማለት ነው። የተጠሩት በአባታቸው በሌዊ ነው የተጠሩት። ለምሳሌ አይሁድ ብለን ስንጠራ በአባታቸው በይሁዳ ተጠርተው ነው። ፈሪሳውያን ብለን ስንል በአባታቸው በፋሪስ ነው የተጠሩት። ሰዱቃውያን የምንላቸው ስንጠራቸው በተለይ እነዚህ በአዲስ ኪዳን ውስጥ ያሉ ናቸው። በብሉይ ዘመን ጀምሮ ያሉ ሳዶቅ ከሚለው ከአባታቸው የወሰዱት ስም ነው። ስለዚህ ዘሌዋውያን ብለን ስንል የሌዊ ልጆች የሚል ቀጥታ ትርጉም ሲኖረው በውስጥ ሚስጥሩ ግን ኦሪት ዘሌዋውያን ስንል ዜና ካህናት ማለት ነው። የካህናት ሕግ ማለት ነው። ምክንያቱም ሌዊ ካህን ተደርጎ የተመረጠው ሌዊ ነው መጀመሪያ። ስለዚህ አሁን አሮንን ለምሳሌ ብንመለከት፣ ሙሴን ብንመለከት ሙሴም አሮንም የማ ልጆች ናቸው? የሌዊ የዘር ግንድ ያላቸው ናቸው። ለዚህ ነው ኦሪት ዘጸአትን ስንጀምር ከሌዊ ወገን አንድ ሰው ሄዶ ከሌዊ ወገን የሆነች አንዲት ሴትን አገባ ብሎ ስለ ዮካብድና ስለ እንበረም ነግሮን ሙሴን፣ አሮንን፣ ማርያምን እንደወለዱ የሚነግረን። ስለዚህ ሌዊ ማን ነው? ሌዊ ማን ነው? ሌዊ የአብርሃም የልጅ ልጅ ልጅ ነው። አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ ደግሞ ሌዊን ይወልዳል። ስለዚህ ሌዊ ካህን እንዲሆን የተመረጠ የያዕቆብ ልጅ ነው። ከ12ቱ ነገደ እስራኤል ውስጥ አንዱ ሌዊ ነው። ስለዚህ ሌዋውያን ተብለው የተጠሩት የሌዊ ልጆች ሲሆኑ በውስጥ ግን በሚስጥሩ ግን ሌዋውያን ብለን ስንል ምን ማለት ነው? ካህናት ማለታችን ነው። ሌዋውያን ስንል ካህናት ማለታችን ነው። በአጠቃላይ ኦሪት ዘሌዋውያን እንግዲህ የሚነግረን ምንድን ነው? ነገረ ካህናትን፣ ነገረ መቅደስን፣ ስለ መስዋዕት፣ ስለ ቁርባን፣ ስለ እነዚህ እየዘረዘረ የሚነግረን ነው። ስለዚህ ኦሪት ዘሌዋውያን ሲጀምር በዚህ ቃል ይጀምራል። በግዕዙ ወፀውኦ እግዚአብሔር ለሙሴ ወተናገሮ እሙስተ ደብተራ ዘመርጦል ብሎ ነው የሚጀምረው። እንግዲህ ደብተራ ዘመርጦል ማለት የመገናኛው ድንኳን ነው። እግዚአብሔር ሙሴን ጠርቶ በደብተራ ኦሪት ውስጥ ተነጋገረው ነው የሚለው። ተነጋገረው ይላል። ስለዚህ እስከዛ እስካየነው ድረስ እንደ መቃረቢያ ያለች የራሱ ድንኳን ነበረችው። በዚያች ይነጋገረው ነበር። አሁን ግን በደገኛይቱ በደብተራ ኦሪት ይነጋገረዋል ብሎ ያመጣል። እንግዲህ በዚህ መልክ ነው የሚያናግረው። ስለዚህ ኦሪት ዘሌዋውያን ማለት የሌዊ ልጆች ካህናትን እንደ ቀሳውስት እንደ ዲያቆናት ያሉትን ስርዓታቸውንና ደብተራ ዘመርጦል የተባለችዋ የተመረጠችው ደገኛይቱ ደብተራ ኦሪት የሚላት ታቦቱ ያለበት ማለት ነው። ስለዚህ በዛ ነው የሚያነጋግረው። በራሱም ቦታ ሆኖ ያነጋግረዋል። በመገናኛው ድንኳንም ሆኖ እግዚአብሔር ሙሴን ያነጋግረው ነበረ። ስለዚህ የስሙ ትርጉም ለምን ሌዋውያን ተባለ? ሌዋውያን የሚለው የካህናት ሕግ ነው። በውስጡ የሚይዘው የሚያወራው አጠቃላይ ስለ ደብተራ ኦሪት፣ ስለ ስርዓቱ፣ ስለ ካህናቱና አጠቃላይ ስለ ሕዝቡ ሁኔታ የሚናገር ነው። አሁንም ገና እስራኤል ከነአን አልገቡም። ኦሪት ዘሌዋውያን ላይ ግን የካህናቱና የአገልጋዮቹ እና የሕዝቡም ስርዓት በዚህ ውስጥ ይጠቀሳል። መልካም። አሁንም እግዚአብሔር ከሁላችን ጋር ይሁን። አሁን የምናልፈው ምዕራፍ 1 ከቁጥር 1 ጀምሮ እስከ ምዕራፍ 6 ቁጥር 7 ድረስ ያለውን ነው። እሱ ላይ ስለ 5ቱ የመስዋዕት አይነቶች ትመለከታላችሁ። ስለ 5ቱ የመስዋዕት አይነቶች ከምዕራፍ 1 ቁጥር 1 ጀምሮ
እስከ ምዕራፍ 6 ቁጥር 7 ድረስ። አንደኛ 5 መስዋዕቶች ብያቸዋለሁ። አንደኛ የሚቃጠል መስዋዕት ምዕራፍ 1። 2 የእህል ቁርባን ወይም መስዋዕት ምዕራፍ 2። 3 የደህንነት መስዋዕት መስዋዕተ መድኃኒት ይለዋል በግዕዙ ምዕራፍ 3። 4 የኃጢአት መስዋዕት ምዕራፍ 4 ጀምሮ ከቁጥር 1 እስከ ምዕራፍ 5 ቁጥር 13 ድረስ የምትመለከቱት የኃጢአት መስዋዕት ነው። 5ኛው መስዋዕት ደግሞ የንስሐ ወይም የበደል መስዋዕት የሚባል ነው። እሱ ደግሞ የንስሐ ወይም የስርየት ወይም የበደል መስዋዕት ሰውን ቢበድል ንስሐ ቢገባ እነዚህን የሚያሳይ ነው። እሱ ከምዕራፍ 5 ቁጥር 14 እስከ ምዕራፍ 6 ቁጥር 7 ድረስ ስለ በደል መስዋዕት ወይም የንስሐ መስዋዕት ወይም የስርየት መስዋዕት እሱን ይዘረዝራል። እንግዲህ እነዚህ እግዚአብሔር በመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው ብሎ ከናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን፣ ከላሞች ወገን፣ ከበጎች ወገን ታቀርባላችሁ ብሎ የሚቃጠለው መስዋዕት የሚባለው የእንስሳት ነው። የእንስሳት መስዋዕት ነው። የእህል ቁርባን የሚለው ደግሞ እሱ ደግሞ ምዕራፍ 2 ላይ የምትመለከቱት የእህል ቁርባን እሱ ደግሞ አሁንም እግዚአብሔር ማናቸውም ሰው የእህል ቁርባን ለእግዚአብሔር ቢያቀርብ ቁርባኑ ከመልካም ዱቄት ይሁን፣ በዘይትም ያፈስበታል፣ ዕጣንም ይጨምርበታል እያለ ደግሞ የእህል ቁርባን ከእህል የሚቀርብ ማለት ነው። 3ኛ የደህንነት መስዋዕት መስዋዕተ መድኃኒት ያልኳችሁ እሱ ምዕራፍ 3 ላይ የምታገኙት ነው። ይሄ ደግሞ ቁርባኑንም የደህንነት መስዋዕት ቢሆን ከላሞች መንጋ ተባት ወይም እንስሳት ቢያቀርብ ነውር የሌለበትን በእግዚአብሔር ፊት ያቅርብ ብሎ ስለ ቁርባን የሚነግረው የደህንነት መስዋዕት በእግዚአብሔር የእሳት ቁርባን አድርጎ ያቀርባል ብሎ አሁንም ከእንስሳት ወገን እንዴት በምን መልክ አሮንና ልጆቹ መስዋዕቱን እንደሚያቀርቡ፣ እንዴት እንደሚያቃጥሉ፣ እንዴት ለእግዚአብሔር ጣፋጭ ሽታ ሆኖ እንደሚቀርብ የሚናገረው ደግሞ ይሄም የደህንነት መስዋዕቱ ከእንስሳት የሚቀርብ ነው። ቀጥሎ የምታዩት 4ኛው የኃጢአት መስዋዕት የሚለው ነው። የኃጢአት መስዋዕት ደግሞ ከምዕራፍ 4 ቁጥር 1 እስከ 5:13 ድረስ ያለው የኃጢአት መስዋዕት ተብሎ ይታወቃል። የኃጢአት መስዋዕት አሁንም እግዚአብሔር ሙሴን አዘዘው ነው የሚለው። ሁሉም ነገር እግዚአብሔር ያዘዘው ነው። ለእስራኤል ልጆች እንዲህ ብለህ ንገራቸው። ሁልጊዜ ቃሉ ያ ነው። ለእስራኤል ልጆች እንዲህ ብለህ ንገራቸው። እያንዳንዱን መመሪያ ይሰጣል። አሁን ይሄኛው የኃጢአት መስዋዕት ሰው ኃጢአት ቢሰራ ወይም ደግሞ እግዚአብሔር አትስሩ ካላቸው ትእዛዛት አንዲቱን ቢተላለፉ እግዚአብሔር ከሰጠው የዛን ጊዜ ምን ይሆናል? ካህኑ ወይም የተቀባው የተባለው አሮን ወይም የአሮን ልጆች እነሱም በሕዝቡ ላይ በደል እንዳይቆጥርባቸው ኃጢአት ቢሰራ ስለሰራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርባል እያለ ከዛ ትእዛዙን ይሰጣል። ወይፈኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁን በወይፈኑ ራስ ላይ ይጭነዋል። ወይፈኑን በእግዚአብሔር ፊት ከዛ በኋላ መስዋዕት ሆኖ ይቀርባል እያለ እየዘረዘረ ይህንን የሚናገርበት በመገናኛው ድንኳን ውስጥ በእግዚአብሔር ፊት ካለው ጣፋጭ ዕጣን እየታጠነ ለኃጢአት መስዋዕት ከሚታረደው ወይፈን
ስቡን ወስደው እንዴት አድርገው ስርዓቱ እንደሚሰሩት ከዚህ የተነሳ ይህ መስዋዕት የኃጢአት መስዋዕት ተብሎ ይታወቃል። አምስተኛው የበደል መስዋዕት ያልኳችሁ ወይም የንስሐ መስዋዕት ወይም ደግሞ ይህም የስርየት መስዋዕት ብለን የምንጠራው ነው። እሱ ከምዕራፍ 5 ቁጥር 14 ጀምሮ የምትመለከቱት ነው። እዛ ላይ የምታዩት ደግሞ አሁንም እግዚአብሔር እንዲህ ሲል ተናገረው ነው። ትእዛዙን ሲጀምር እግዚአብሔር ተናገረው። ይህን ልብ ማለት አለባችሁ። እያንዳንዱ ትእዛዝ ከእግዚአብሔር የመጣ መሆኑን የምትመለከቱበት ነው። ከዛ ምንድን ነው የበደል መስዋዕት ወይም የንስሐ መስዋዕት ወይም የስርየት መስዋዕት? አንድ ሰው ቢበድል ወይም አንድ ሴት የሆነ ሰው ብትበድል ሳያውቁትም ለእግዚአብሔር በተቀደሰው በማናቸውም ነገር ኃጢአት ቢሰሩ፣ ተመልከቱ፣ ሰው ቢበድሉ ለበደል መስዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውራ በግ ያቀርባል ይላል። ይሄ እንግዲህ የንስሐ ወይም የበደል መስዋዕት የሚል ነው። ስላቀራረቡ ከእንስሳት እንዴት እንደሚያቀርቡ እግዚአብሔር ያዛል። ቀንዱ ያልከረከረ፣ ጸጉሩ ያላረረ ወይም ጥፍሩ ያልዘረዘረ ተብሎ የሚነገር ንጹህ መስዋዕት የሚባለው ማለት ነው። ስለዚህ ይሄንን አውራ በግ አምጥቶ በእግዚአብሔር ፊት መስዋዕት አድርጎ ያቀርበዋል። ይሄ የኃጢአት መስዋዕት ነው። የኃጢአት መስዋዕት የምንለው ግን ከአራተኛው ጋር ሳይሆን ለኃጢአት ለንስሐ የሚቀርብ የስርየት መስዋዕት ነው ይሄኛው። ስለዚህኛው በግዕዙ ላይ ያመጽ በእንተ ኃጢአቱ ወንስሐሁ ለእግዚአብሔር ሐርጌ ንጹሐ እምአባግዕ ነው የሚለው። ስለዚህ ከእንስሳት የሚቀርብ ነው። ለይቶ እንግዲህ የእህል ቁርባን የሚለው አለ። ሌሎቹ ግን ያየናቸው በጠቅላላ የሚነግሩን ስለምን መስዋዕት ነው? ስለ እንስሳት መስዋዕት ነው። እንግዲህ አምስቱ የመስዋዕት አይነቶች ከምዕራፍ 1 ጀምሮ እስከ ምዕራፍ 6 ቁጥር 7 ድረስ ያየናቸው ናቸው። እነዚህ አምስቱ መስዋዕቶች አቀራረባቸው እንዴት እንደሆነ ለካህናት መመሪያ ተሰጥቷል። እሱ ላይ ደግሞ የምትመለከቱት ምዕራፍ 6 እና ምዕራፍ 7 ላይ ነው። በተለይ ከምዕራፍ 6 ቁጥር 8 ጀምሮ እስከ ምዕራፍ 7 ቁጥር 38 ድረስ የምትመለከቱት አምስቱ የመስዋዕት አቀራረቦች እንዴት እንደሆኑ ለካህናት የተሰጠ መመሪያ አለ። እግዚአብሔር አዟል። ስለ በደል መስዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ ብሎ ከላይ ያየነውን ከገለጸልን በኋላ ከቁጥር 8 ጀምሮ ግን እንደገና እግዚአብሔር ሙሴን ተናገረው ይላል። ለዚህ ነው እዛ ጋር ከፍለን የምናየው። አሮንና ልጆቹን እንዲህ ብለህ እዘዛቸው፣ የሚቃጠለው የመስዋዕቱ ሕግ ይህ ነው እያለ ስለ መስዋዕቱ ሕግ እንደገና ደግሞ ስለ መስዋዕቱን ሲሰው ስላለው አለባበሳቸው፣ ልብሳቸው እንዴት እንዲለብሱ እንዴት እንደሚያወልቁ፣ አመዱን ተሸክሞ ከሰፈሩ ንጹህ ስፍራ ወደሆነ ወደ ውጪ እንዴት እንደሚያወጣው፣ እሳቱም በመሰዋው ላይ ዘወትር እንዴት እንደሚነድ እንደማይጠፋ፣ ካህኑም ማለዳ ማለዳ እንጨት እንደሚያቃጥልበት የሚቃጠለውን መስዋዕት በዚያ ላይ እንደሚረበርብ በዚያም የደህንነት መስዋዕት ስብን ያቃጥላል እያለ ዘወትር በመሰዋው ላይ እሳት ይነዳል አይጠፋም እያለ ይሄን ትእዛዝ ይሰጣል። ከዛ ቀጥሎ ደግሞ ከቁጥር 14 ደግሞ የእህሉን ቁርባን ይናገራል። የእህሉን ቁርባን ከተናገረ በኋላ ከዛ ቁጥር 24 ላይ ደግሞ ስለ የኃጢአት ስርየት መክደኛው ስለ መስዋዕቱ ይናገራል። በዚህ መልክ ነው እስከ 7:38 ድረስ እግዚአብሔር እንዴት ባለ ስርዓት ስቡን እንዴት እንደሚያቀርቡት መብላት ያለባቸውና የሌለባቸው ምን እንደሆነ እየዘረዘረ የሚነግረን እዛ ላይ ነው። ስለዚህ ይሄ አጠቃላይ የምትመለከቱት የካህናቱ ድርሻቸው የሚያቀርቡትን የሚያደርጉትን ነገር ሁሉ እየዘረዘረ የሚነግረን ከምዕራፍ 6 ቁጥር 8 እስከ ምዕራፍ 7 ቁጥር 38 ድረስ ነው። ምዕራፍ 8 ላይ
የምታገኙት የካህናት ሹመት ነው። የካህናት ሹመት እንዴት እንደሆነ ምዕራፍ 8 ላይ ይነግራቸዋል። ያም የማ ማለት ነው? የአሮንና የሁለቱ ልጆቹ። እነሱ እንግዲህ ከሌዊ ነገድ ስለሆኑ መጽሐፉ ምን ብለነዋል ቅድም? ሌዋውያን የሚነግረን የካህናትን የአገልጋዮቹን ስርዓትና ህዝቡ ምን እንደሚያደርግ ነው። ስለዚህ እግዚአብሔር ሙሴን እንዲህ ብሎ ተናገረው ብሎ ምዕራፍ 8 ላይ አሮን ከእርሱም ጋር ልጆቹን ልብሱንም የቅብአቱንም ዘይት ለኃጢአት መስዋዕትም የሆነውን ወይፈን ሁለቱንም አውራ በጎች የቂጣውን እንጀራ ሌማት ውሰድ ብሎ ከዛ በኋላ ካህናቱ ምን አይነት ድርሻ እንደሚኖራቸው ምን አይነት አገልግሎት እንደሚኖራቸው አሮንና ልጆቹን አቅርቦ በውሃ ካጠባቸው በኋላ ከዛ የመቅደስ አለባበስ ሸሚዝ እንዴት እንዳለበሳቸው በመታጠቂያም እንዴት እንዳስታጠቃቸው ቀሚስ አልብሶ ኤፉድ እንዴት እንደደረበለት በብልሃትም በጣም በጥበበኛ የተጠለፈ ቋድ እንዳስታጠቀው ከዛ በሱ ላይም አስሮ የደረት ኪስ በርሱ ላይ እንዴት እንዳደረገ በደረቱ ኪስ ውስጥ ደግሞ ኡሪምንና ቱሚምን እንዳኖረበት ይሄ ደግሞ የቤተ መቅደሱን የሰውን ስም ሁሉ ራሱ በኤፉዱ ላይ ጽፎ በደረቱ ላይ አድርጎ አሮን ወደ መቅደሱ በሚገባበት ሰዓት ያንን ሁሉ የሰውን ስም ሁሉ ይዞ የሚገባበት ስፍራ አለ። ከዛ በኋላ እንዴት እንደሚቀድሳቸው ስርዓቱን ሁሉ ይነግረናል። ከዛ ለመጀመሪያ ጊዜ ካህናት መስዋዕት ማቅረብ ስለመጀመራቸው ደግሞ የምታዩት ምዕራፍ 9 ላይ ነው። ምዕራፍ 9 ላይ ደግሞ የሚነግረን የካህናት መስዋዕት አቀራረባቸው እንዴት እንደጀመሩ ምዕራፍ 9 ላይ እዛም ላይ አሁንም እንደቀደመው ትእዛዝ እንደሚሰጠው ሙሴን አሮንን እግዚአብሔር ልጆቹን የእስራኤልን ሽማግሌዎች ጠራ ብሎ ይነግራችሁና እዚህ ላይ ደግሞ ሰፋ ያለ መመሪያ እንዴት መስዋዕቱን እንደሚያቀርቡ ከመንጋው እንቦሳውን ስለሚቃጠል መስዋዕት አውራ በግ ነውር የሌለባቸውን ወስደ በእግዚአብሔር ፊት አቅርብ እያለ ትእዛዝ ይሰጣቸዋል። እሱ እንግዲህ ምዕራፍ 9 ላይ ያለ ነው። እንግዲህ አሁን ከግብፅ ወጡ። ምድረ በዳ ውስጥ ነው ያሉት። በሲና በኮሬብ ጽላቱ ተሰጥቷቸዋል። መንገዳቸውን አጋምሰዋል። የቤተ መቅደሱን ወይም ደግሞ በዛን ጊዜ አነጋገር ደብተራ ኦሪትን ደብተራ መርጡልን ወይም የመገናኛው ድንኳንን ወይም የእግዚአብሔር ታቦት ማደሪያ ወይም የምስክሩ ታቦት ማደሪያ የተባለው ያንን እንዴት እንደሚያገለግሉ ካህናት መረጠላቸው። አሮንን እና ልጆቹን ለየ፣ ተሾሙ። እግዚአብሔር ትእዛዝ ሰጣቸው፣ እንዴት መስዋዕቱ እንደሚቀርብ አደረገ። እያንዳንዱ ማስጠንቀቂያ ተሰጠ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ የምናረጋቸው ስርዓቶች አገልግሎታችን የአዲስ ኪዳን አገልግሎት ይሁን እንጂ በግ ባናርድም፣ ሀርጌ ባናርድም፣ ርግብ ባናርድም፣ ደም ባናፈስም የክርስቶስን ነገር ነው የሚያሳየው። ይሄ ሁሉ ክርስቶስ መጥቶ በቀራንዮ አደባባይ እንዴት ለኛ ደሙ እንደሚያፈስ ነው። ስለዚህ ዛሬ ዕለት ዕለት የክርስቶስ ስጋና ደም ነው የሚፈተተው። መቅደሱ ግን ከዛ በበለጠ አገልግሎቱ ከበለጠ መስዋዕቱ ከበለጠ ዛሬ ያለን ካህናት ዛሬ ያለን ምእመናን የበለጠ ማገልገል እንዳለብን የሚያሳይ ነው። ለምሳሌ የአሮን ልጆች የማይገባ እሳት ዕጣን ሊያጥኑ አቅርበው እግዚአብሔር ወዲያውኑ ቀሰፋቸው። በጣም አስደንጋጭ ነገር ተደረገ። ለእግዚአብሔር የማይሆን ፍም፣ ዝም ብሎ ፍም ከመንደር አመጡ። ለራሳቸው ለእግዚአብሔር ተብሎ ለብቻው ነበር መቅረብ የነበረበት። ያንን ባለማድረጋቸው ምዕራፍ 10 ላይ ስትመለከቱ ከቁጥር 1 ጀምሮ እስከ 8 በምታዩ ጊዜ የአሮን ልጆች በማይገባ እሳት ከመንደር አምጥተው ዕጣን በማጠናቸው እንደተቀሰፉ ይነግራቸዋል። መጀመሪያ ሞቱ ይላል፣ ምክንያቱን አይናገርም። አሁን ግን እዚህ ጋር ምክንያቱን ይነግራቸዋል። የአሮን ልጆች በማይገባ እሳት ዕጣን በማጠናቸው ምክንያት እግዚአብሔር ቀስፏቸዋል። ምዕራፍ 10 ከቁጥር 1 እስከ 8። ስለዚህ
ይሄ ክስተት ከተከሰተ በኋላ እግዚአብሔር እንደገና ተጨማሪ መመሪያ ለካህናት ከፍተኛ ጥንቃቄ በእግዚአብሔር ታቦት ፊት እንዲያደርጉ በዚህ የተነሳ አጥብቆ ተናግሯል። ያ በምዕራፍ 10 ከቁጥር 9 እስከ 20 እስከ መጨረሻው ምዕራፍ ድረስ የምትመለከቱት ነው። እሱ ላይ እንደምታዩት ተጨማሪ መመሪያ ለካህናት እንደተሰጠ ከፍተኛ ጥንቃቄ በታቦት ፊት እንዲያደርጉ እግዚአብሔር አዘዘ። ላችሁ ታቦት እጅግ የሚከበር ነገር ነው። የሰጠው እግዚአብሔር ነው። ስርዓቱን የሰጠው እግዚአብሔር ነው። ስለዚህ እጅግ ሊከበር እንደሚገባው እግዚአብሔር ያዘ። መጠንቀቅ፣ በተለይ ድንገት ይህን ትምህርት የምትማሩ ዲያቆናት ካላችሁ በቤተልሔም ጀምሮ ያለ ጥንቃቄ ልብ በሉ። ካህናት ከመጀመሪያ ጀምሮ ያለውን ጥንቃቄ ልብ በሉ። ከዝግጅቱ ጀምሮ ቅዳሴ ከመግባታችን በፊት የዝግጅት ክፍል ላይ ያለው ስርዓቱ እንዴት ከፍተኛ ጥንቃቄ እንደሚፈልግ ይሄንን የሚያሳይ ነው። ስለዚህ ተጨማሪ መመሪያ ለካህናት እንደተሰጠ ከፍተኛ ጥንቃቄ በታቦት ፊት እንዲያደርጉ ይሄ በምዕራፍ 10 ላይ ጽፎ ይነግራቸዋል። ምክንያቱም የአሮን ልጆች ስማቸውን ድንገት ካስፈለጋችሁ ናዳብና አብዩድ ይባላሉ። ናዳብና አብዩድ በየራሳቸው ጠናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት፣ በእግዚአብሔር ፊት እርሱ ያላዘዛቸው ሌላ እሳት አቀረቡ፣ እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔር ፊት ሞቱ ነው የሚለው። ስለዚህ ምን ያህል ጥንቃቄ እንደሚፈልግ የእግዚአብሔር ሥርዓት ተመልከቱ እና ይሄ ምዕራፍ 10 ከቁጥር 9 እስከ 20 ላይ የተነገረ ነው። አሁን ደግሞ ሰው ምንድነው መብላት ያለበት፣ ምንድነው የማይበላው፣ ከእንስሳት ምን ይበላል ምን አይበላም፣ አራዊት ጭራሽ አይበሉም፣ ከእህል ዘርም እንዴት አድርጎ ነው፣ ከቅጠል እንዴት ነው፣ በአጠቃላይ ግን የሚበሉና የማይበሉ የምግብና የእንስሳት አይነት የሚለው እሱን የምትመለከቱት በ11ኛው ምዕራፍ ላይ ነው። 11ኛው ምዕራፍ ላይ የሚበሉና የማይበሉ የምግብና የእንስሳት አይነት ይላል። ምዕራፍ 11 ስለ ምግብ ነው። ብዙ ጊዜ ሰዎች እዚህ ጋር ለምንድን ነው የማንበላው? አሁን አንድ ነገር እያጠናችሁ ስለሆነ መጽሐፍ ቅዱስ እዚህ ጋር ተያያዥ ነገር ልንገራችሁ። ስለ እነዚህ ምግቦች ስለማይበሉ ምግቦች እዚህ ላይ ብቻ አይደለም የተሰጠው። አንዳንድ ሰዎች የሌዋውያን ሕግ ነው ይላሉ። ልክ ነው፣ የሌዋውያን ሕግ ነው። በሌዋውያን የተጻፈ ነው። ሌዋውያን ሲል የካህናት ሕግ ነው። ሌዋውያን ሲል የሕዝብም ነው። ለሁሉም የተሰጠ ነው። ለሕዝቡም፣ ለካህናቱም፣ ለሁሉም ብሎ ነው እግዚአብሔር ያዘዘው። መልካም ነው። ይሄ ትእዛዝ ግን ቀድሞ የነበረ ነው። ገና መጀመሪያ ለምሳሌ ኖህ መርከብ ሲሰራ ኦሪት ዘፍጥረት ላይ ምዕራፍ 6 ምዕራፍ 7 ስትመጡ በተለይ ምዕራፍ 7 ላይ ኦሪት ዘፍጥረት ላይ ንጹህ የሆነና ንጹህ ያልሆነ እንስሳትን ወይም አራዊትን ወደ መርከቡ ኖህ አስገባ ይላል። አሁን ያኔ የኦሪት ሕግ አልተሰራም። ያኔ ሕገ ልቡና ነው በኖህ ጊዜ። ስለዚህ ንጹህ የሆነና ንጹህ ያልሆነ የሚበላና የማይበላ የሚለው የዛን ጊዜ ቀድሞ ጀምሮ ከመጀመሪያም ጀምሮ ያለ ትእዛዝ ነው። ሌላው እዚህ ላይ እንድታውቁት የምፈልገው ቃል አለ። ርኩስ የሚል ቃል ርኩስ ነው ወይም ርኩስ ነው የሚሉ የምትሰሟቸው ምን ማለት ነው? የተለየ ነው ማለት ነው እንጂ በራሱ ርኩስ ነው ኃጢአተኛ ነው ማለት አይደለም። ይሄን ጠንቅቃችሁ ወቁ። አንዳንዶች ይሄን ቃል እየተጠቀሙ ሰው ያሳስታሉ። ስለዚህ ጠንቅቃችሁ የምታውቁት ርኩስ ነው ወይም ርኩስ ነው የሚል ስትሰሙ የተለየ ነው ማለትን የሚወስድ ነው፣ የማይገባ ነው የሚለውን የሚወስድ ነው። ለምሳሌ ቀጣውን እንመልከት። የመንጻት ሕግ ነው። በተለይ አንድ ሴት በምትወልድበት ጊዜ ወንድ ከወለደች ወይም ደግሞ ሴት ከወለደች ምን አይነት ሕግ ነው የሚኖራት የሚለውን በግልጽ የተቀመጠው በኦሪት ዘሌዋውያን ምዕራፍ 12 ላይ ነው። ምዕራፍ 12 ላይ እግዚአብሔር ያዘዘው ትእዛዝ
አለ። በዚህም ትእዛዝ መሰረት አንድ ሴት በምትወልድበት ጊዜ ምን አይነት ትእዛዝ እንደተሰጠ እዛ ላይ ታያላችሁ። በተለይ የ40 ቀን የ80 ቀን የመንጻት ሕግ። ስለዚህ ምን ይላል? ሴቶች ሲወልዱ ያለው የ40 ቀንና የ80 ቀን መንጻት። አንድ ሴት ወንድ ስትወልድ ምን ያህል ቀን ትቆያለች? 40 ቀን። ሴት ስትወልድ ምን ያህል ጊዜ የመንጻቷ ጊዜ አጠቃላይ ይፈጸማል? 80 ቀን። በ40ኛው ቀን ላይ ወንድ በወለደች፣ በ80ኛው ቀን ላይ ሴት በወለደች ወደ መቅደሱ ወደ መገናኛው ድንኳን ወደ ታቦቱ ፊት ትሄዳለች። ይህን እኛ አሁን ለጥምቀት ለውጠነዋል። ቃሉም እንደሚነግረን እግዚአብሔር ሙሴን እንዲህ ብሎ ተናገረው ነው። ይሄ ትእዛዝ የእግዚአብሔር ትእዛዝ ነው፣ የእኛ ትእዛዝ አይደለም። የእግዚአብሔር ትእዛዝ ነው። ለእስራኤል ልጆች እንዲህ ብለህ ንገራቸው ተብሎ ነው። ሴት ብታረግዝ ወንድ ልጅ ብትወልድ፣ ሴት ብታረግዝ ሴት ልጅ ብትወልድ፣ ወንድ ብትወልድ 7 ቀን ያህል የረከሰች ናት። ሴት ብትወልድ 2 ሳምንት 14 ቀን የረከሰች ናት። ወንድ ከወለደች በኋላ 7 ቀን ረክሳስ ምን ያህል ጊዜ ትቀመጥ? 33 እና 7 40። ሴት ብትወልድ ስንት ቀን ትቀመጥ? 14 ቀን። ከዛ ምን ያህል የመንጻቷ ጊዜ ይፈጸም? 66 እና 14 80 ቀን። ከዛ ወዴት ይሄዳሉ? ወደ መቅደሱ ይሄዳሉ። ይሄ የእግዚአብሔር ትእዛዝ ነው። ለሕዝቡ ለካህናቱ ይህንን ንገር ተብሎ የተነገረው ትእዛዝ ነው። ያኔ ወደ መቅደሱ ይሄዳሉ። ሌላ ቀርቶ ኃጢአት የሌለባት ድንግል ማርያም ኃጢአት የሌለበት ልጇን ኢየሱስን በ40 ቀን መቅደስ ይዛው ሄዳለች። ስለ ሕጉ ሲባል ዛሬ እኛ የምንጠብቀው ሕግ ከዛ ጊዜ ጀምሮ አማኝ ስለሆንን ይህንን ሕግ ጠብቀን እንሄዳለን። ስለዚህ ሴቶች ሲወልዱ ያለው የ40 ቀንና የ80 ቀን ጉዳይ ዘሌዋውያን ላይ ነው የምታገኙት። ምዕራፍ 12 ላይ ተጽፎ የሚገኝ ነው። አሁን ደግሞ ስለምን ይነግረናል? ስለ ተላላፊ በሽታዎች። ይገርማል። እያንዳንዱ ነገር በመጽሐፍ ቅዱስ ውስጥ አለ። ከዚህ በፊት የተለያየ ኮቪድ፣ የተለያዩ እንደዚህ ወረርሽኝ ተስቦ እነዚህ ሁሉ በመጽሐፍ ቅዱስ ውስጥ ይታወቃሉ። ሌላ ቀርቶ ኳራንቲን የሚል ቃል በዛ ጊዜ በጣም ተደጋጋሚ ሲነገር አልነበረም? እሱ ራሱ ከመጽሐፍ ቅዱስ የተወሰደ ነው። በነገራችን ላይ ዓለም የሚጠቀምበት ማለት ነው። ስለዚህ የተላላፊ በሽታዎችን በተመለከተ ዝርዝር መመሪያ አለ። እንዴት እንደሚሆን በሽተኛው እንዴት እንደሚሆን ርኩስ ነው ሲል ያ ተላላፊ በሽታ ያለበት ርኩስ ነው ሲል የተለየ ነው ማለት ነው። ከመንደር አውጥታችሁ አስቀምጡት፣ እንዲህ ቢሆን እንዲህ አድርጉት፣ አንድ ሴት ብትወልድ እንደዚህ ርኩስ ናት። ቅድም ባልኳችሁ ቋንቋ እንድታወት የተለየች ለብቻ ይሆናሉ። ያ ምንድነው እንግዲህ የእግዚአብሔር ትእዛዝ በብዙ መንገድ በነፍስም በስጋም እንዴት ጠቃሚ ነገሮችን እግዚአብሔር እንደሚነግረን የምታዩበት ነው። ስለዚህ ስለ ተላላፊ በሽታዎች ዝርዝር መመሪያ የምታገኙት ምዕራፍ 13 እና 14 ላይ ነው። ስለ ተላላፊ በሽታዎች ዝርዝር መመሪያ ምዕራፍ 13 ምዕራፍ 14 ላይ በደንብ አድርጎ ያስቀምጣል። አሁን ከተላላፊ በሽታ ደግሞ ይቀጥልና አንድ ሰው ከሰውነቱ ፈሳሽ ቢወጣው ይላል። ከሰውነቱ ፈሳሽ ቢወጣ አሞት ሊሆን ይችላል፣ ቁስል ሊሆን ይችላል፣ ወይም ደግሞ ሌላ ፈሳሽ፣ በሴቶች የሚያጋጥም ፈሳሽ፣ በወንዶች የሚያጋጥም ዚኔት፣ ሌሎችም ፈሳሾች። እነዚህ ከሰውነታቸው ፈሳሽ የሚያጋጥማቸው ሰዎች ምን ያህል ነው፣ ምን አይነት ስርዓት ነው የሚኖራቸው የሚለው የተዘረዘረው ምዕራፍ 15 ላይ ነው። ከሰውነት ስለሚወጣ ፈሳሽና ርኩሰት ይላል። አሁንም ተግባብተናል። ርኩሰት የሚለው ቃል ላይ ተግባብተናል። ርኩስ ኃጢአተኛ፣ በደለኛ ማለት አይደለም። አሁን እዚህ ሌዋውያን ላይ የምናየው የተለየ ነው ማለት ነው እንጂ አንድ ሰው ከሰውነቱ ፈሳሽ ወጣና ኃጢአተኛ ነው ማለት ነው። ቁስል ያዘውና መግል የምንለው ነገር አለ፣ ወይም ደም መፍሰስ፣ ያ ሰው ኃጢአተኛ ነው ማለት ነው? በፍጹም። ምክንያቱም ይሄን ማነሳላችሁ ምንድነው የተለያዩ ሰዎች ስለ ምግብ ሲናገሩ እንዴ ምንም ርኩስ የለም እኮ ሁሉ እኮ ተባርኳል ሲሉ እንዴት ትልቅ ስህተት እንደሚሰሩ ማወቅ ይኖርባቸዋልና በመታጠኑበት ጊዜ ይሄ ነው ምዕራፍ 15 የሚነግረን ይሄንን አጠቃላይ ያለውን ነገር ነው። ከዛ
አሮን ከዛ ካህናት ወደ ታቦቱ በሚገቡበት ጊዜ በጣም ከፍተኛ ጥንቃቄ የሚያስፈልገው ስርዓት አለ። እሱን የምታዩት ምዕራፍ 16 ላይ ነው። ወደ ታቦት ሲገባ ያለ ስርዓትና የካህኑ አለባበስ እና ስለ ስርየት ቀን ወደ ታቦት ሲገባ ያለ ስርዓት የካህኑ አለባበስና ስለ ስርየት ይሄ ምዕራፍ 16 ላይ ነው። ምክንያቱም ወደ ታቦት ሲገባ አሁን ዛሬም ላላችሁ ክርስቲያኖች ትልቅ ትምህርት የሚሆን ነገር ነው። ዝም ብሎ ወደ መቅደስ ሲገባ አንገባም። እኛ ኦርቶዶክሳውያን ጥንቃቄ እናደርጋለን። ቄሶች፣ መነኩሴዎች፣ ጳጳሳት፣ ሁሉም ወደ መቅደሱ ገብቶ የሚያገለግል ዲያቆናት ወደ መቅደሱ በምንገባበት ሰዓት በጣም በታላቅ ፍርሃትና በጣም በታላቅ ጥንቃቄ ነው እግዚአብሔር እንድንገባ የሚያዘው። ምክንያቱም የአሮን ልጆች ሁለቱ ናዳብና አብዩድ ባለመጠንቀቃቸው ለእግዚአብሔር የሚቀርበውን መስዋዕት በትክክል ባለማቅረባቸው ፍሙን እግዚአብሔር እሳት አውርዶን የቀሰፋቸው። ስለዚህ በዚህ በምዕራፍ 16 ላይ ወደ መገናኛው ድንኳን ሲገባ በእግዚአብሔር ፊት እንዴት መሆን እንደሚገባ የአሮን ልጆች ከሞቱ በኋላ እግዚአብሔር ያዘዘው ትእዛዝ ነው። ሙሴን አለው ነው የሚለው። እግዚአብሔር ነው አዛዡ። እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁል ጊዜ እንዳይገባ ለወንድምህ ለአሮን ንገረው። መቼ መግባት እንዳለበት ንገረው። ዝም ብሎ እየዘለሉ ወደ መቅደስ አይገባም። እግዚአብሔር ይህን ስርዓት ሰጥቷል። ከዛ ደግሞ እንዴት መልበስ እንዳለበት ሲገባ የሕዝቡን በደል ለማስተስረይ በሚገባበት ጊዜ በምን አይነት ሁኔታ መግባት እንዳለበት ምዕራፍ 16 ከቁጥር 1 እስከ 19 ከፍተኛ ጥንቃቄ የአሮን ልጆች ከሞቱ በኋላ አሮን ራሱ በሚገባበት ሰዓት ሌሎችም ቀጥለው የሚመጡ ሌዋውያን ካህናት ሲመጡ እንዴት ወደ መቅደስ መግባት እንዳለባቸው ይህን ትእዛዝ ይናገራል። ከዛ አንድ የሚደንቅ ደግሞ የፍየል ታሪክ አለ። ይህ ታሪክ ወደ ምድረ በዳ ስለሚለቀቅ የሰውን ኃጢአት ስለሚሸከም ፍየል ነው። ይህን የምታገኙት 16ኛው ምዕራፍ ላይ ነው። ከቁጥር 20 እስከ 34 ድረስ የሕዝቡን ኃጢአት ተሸክሞ ወደ ምድረ በዳ ስለሚለቀቀው ፍየል ታገኛላችሁ። በጣም የሚደንቅ ነው። በዛ ላይ መቅደሱንም የመገናኛውን ድንኳን መሰዊያውንም ማስተስረያ ከፈጸመ በኋላ ሕያውን ፍየል ያቀርባል ብሎ ፍየል ያመጣል። ሕያውን ፍየል ይላል። አሁን እዚህ ጋር ሕያውን ፍየል ያለበት ሚስጥር አለው። መጨረሻ ላይ እመጣለሁ። እሱ ላይ ማጠቃለያው ላይ የኢትዮጵያ ቤተክርስቲያን የምትለይበት ነገሮች ላይ ስለምናነሳ እሱ ላይ ነግራችኋለሁ። ምንድን ነው የሚያዘው? አሮንና ሁለት እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩ የእስራኤል ልጆች በደል ሁሉ፣ መተላለፋቸው ሁሉ፣ ኃጢአታቸው ሁሉ ይናዘዛል። በፍየሉም ራስ ላይ ያሸክመዋል። ከዛ በተዘጋጀውም ሰው እጅ ወደ ምድረ በዳ ይሰደዋል። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸከማል። ፍየሉንም በምድረ በዳ ውስጥ ይለቀዋል። አሮንም ወደ መገናኛው ድንኳን ይገባል። ወደ መቅደሱም በገባ ጊዜ የለበሰውን የበፍታ ልብስ ያውልቃል፣ በዚያም ይተወዋል ይላል። ምክንያቱም የቤተ መቅደስ ልብስ ውጪ ተለብሶ አይኬድም። አንድ ቄስ የሚቀድስበት ልብስ ድግስ ቤት አይጠራበትም። ለጸሎት ብቻ ካልሆነ የቤተ መቅደሱ አገልግሎት ወይ ለፍታት ሲኬድ ፍታት ለማድረግ ወይ ጸሎት ሲደረግ ወይ ለማቁረብ የታመሙ ሰዎች ለማቁረብ ለብሶ ይሄዳል እንጂ ከዛ ውጭ ግን ያለብሶ ቤቱ ሄዶ በዛ ልብስ አይቀመጥም። ስለዚህ ይሄ አጠቃላይ ትእዛዙ የተሰጠው ነው። ስለዚህ የሕዝቡን ኃጢአት ተሸክሞ ወደ ምድረ በዳ የሚለቀቅ ፍየል አለ። እሱ እንግዲህ እንዴት ነው? በኋላ ላይ መጨረሻ ላይ እመለሳለሁ። አሁን ዝርዝሩን እንመልከት።
ቀጣዩ እንግዲህ ወዴት ነው የምንሄደው? መስዋዕት የሚቀርብበት ቦታ ነው። መስዋዕት የሚቀርብበት ቦታ በእግዚአብሔር ማደሪያ ቤት ብቻ ነው። ምዕራፍ 17 ከቁጥር 1 እስከ 9 ምዕራፍ 17 ከቁጥር 1 ጀምሮ የምታው ትእዛዝ አለ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተመልከቱ። ወነበቦ 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 ምንለው ይሄን ተናገረው ወይቤሎ አለው ተናገረው። ስለዚህ ምዕራፍ 17 ከቁጥር 1 እስከ 9 መስዋዕት መቅረብ ያለበት ዝም ብሎ በየስፍራው አይደለም፣ በየሰፈሩ አይደለም፣ ታቦቱ ባለበት በመገናኛው ድንኳን በእግዚአብሔር ማደሪያ ቤት ነው። ምዕራፍ 17 ከቁጥር 1 እስከ 9 የሚነግረን ይሄንን ነው። ስለዚህ መስዋዕቱ የት ነው የሚቀርበው? በመቅደስ ነው። መስዋዕቱ ሲቀርብ ደግሞ በጣም መጠንቀቅ የሚያስፈልግ ነገር አለ። ያ ምንድነው? መስዋዕቱ ሲቀርብ ያ ሁሉ መጀመሪያ ያልናቸው የሚቃጠል መስዋዕት፣ የእህል ቁርባን እንኳን እህል ነው። የሚቃጠል መስዋዕቱ፣ የደህንነት መስዋዕቱ፣ የኃጢአት መስዋዕቱ፣ የንስሐ ወይም የበደል መስዋዕቱ፣ የስርየት መስዋዕቱ፣ እነዚህ ሁሉ ሲደረጉ ደም መብላት ክልክል ነው። ደሙ የእንስሳው ደም አይበላም። ይሄን የምታገኙት ምዕራፍ 17 ከቁጥር 10 እስከ 16 ደም መብላት፣ የእንስሳትን ደም መብላት፣ የመስዋዕቱን ደም መብላት ክልክል ነው። ደም አይበላም። ለምን? ነፍሳቸው ደማቸው ስለሆነ። ስለዚህ የእንስሳት ደም መብላት ክልክል ነው። አንዳንድ ሰዎች ደም እየጠበሱ የሚበሉ አስታውሳለሁ። የእግዚአብሔር ቃል ግን ደሙን መብላት ክልክል እንደሆነ ይናገራል። ምክንያቱም የእንስሳት ነፍሳቸው ደማቸው ነው ይላል። ስለዚህ ያንን ደማቸውን አትብሉት ብሎ እግዚአብሔር ያንን ያዛል። ስለዚህ የእንስሳት ደም መብላት በእግዚአብሔር ትእዛዝ ተከልክሏል። ስለዚህ ይህን የምታደርጉ ሰዎች እንግዲህ ከተማራችሁ በኋላ ታያላችሁ። ምክንያቱም ከእስራኤል ልጆች ወይም በመካከላቸው በሚኖሩ እንግዶች፣ ሌላ ቀርቶ እንግዳ ሰው ቢኖር እሱ ደም ይወዳል ብላችሁ ጠብሳችሁ አትሰጡትም፣ አያዝም ለማንም። ስለዚህ ከእስራኤል ልጆች ወይም ከመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያንንም ሰው ከሕዝብ ለይቼ አጠፋዋለሁ። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተስሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ብሎ ለማንኛውም ደም አይበላም፣ ከእናንተ ማንም ደምን አይበላም፣ በመካከላችሁም ከሚኖሩ እንግዶች ማንም ደምን አይበላም እያለ እግዚአብሔር ያዘዘው ትእዛዝ በምዕራፍ 17 ከቁጥር 10 እስከ 16 ተቀምጧል። እንግዲህ ተመልከቱ፣ የሰው ልጅ እንዴት መጀመሪያ ከእግዚአብሔር ጋር ያለውን ግንኙነት በምን መልክ እንደሆነ፣ አሁን ደግሞ ከሰው ጋር ከእንስሳት ጋር ምን አይነት ግንኙነት እንዳለው የምናይበት ነው። ቀጣዩ በጣም ወሳኝ ነገር ነው። ስለ ጋብቻ፣ ስለ ግብረ ሥጋ ግንኙነት፣ ስለ ፍትወት፣ እነዚህን የመሳሰሉ ነገሮች ሁሉ በግልጽ የተቀመጡበት የሌዋውያን ክፍል 18ኛው ምዕራፍ ነው። በዚህ በ18ኛው ምዕራፍ ላይ በጣም ጥንቃቄ የሚያስፈልገው ነገር ተቀምጧል። ይሄ ምንድነው? እንደ ግብፅና ከነዓን ጸያፍ የሆነ የፍትወት ግንኙነት ፈጽሞ በደል እንደሆነ እግዚአብሔር እጅግ በጣም አጥብቆ ከነገረን አንዱ ጋብቻ ወይም የግብረ ሥጋ ግንኙነት በዘመድ መካከል ፈጽሞ መደረግ የለበትም። እስራኤልን የሚያስጠነቅቀው ግብጾች ያደርጉታል፣ ከነዓኖች እንደ እንስሳ ናቸው ያደርጉታል፣ ግብጾች እንደ እንስሳ ናቸው ያደርጉታል። እናንተ ግን ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ ብሎ ነው ትእዛዝ የሰጠው። ስለዚህ እዛ ላይ በተለይ ፍርዴን ጠብቁ እኔ እግዚአብሔር ነኝ እያለ ከሚነግረው ነገር ምንድነው? አንዱ
ዛሬ ወሳኙ ነገር በዚህኛው ምዕራፍ 18 ላይ ከናንተ ማንም ሰው አፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ። አፍረተ ስጋውን ይገልጥ ዘንድ ማለት ግብረ ስጋ ግንኙነት ያደርግ ዘንድ፣ ፍትወትን ያደርግ ዘንድ ከዘመድ ጋር ፈጽሞ አይቻልም። በእኛ በሌላ ጊዜ በሌሎች ትምህርቶች እናየዋለን። 7 ወገን የሚባል አለ። ወደ ላይ ወደ ጎን 7 ወገን ድረስ ጋብቻ አይፈቀድም የሚል አለ። ስለዚህ ይሄ እግዚአብሔር ያዘዘው ወሳኝ ነገር ነው። የአባትን አፍረተ ስጋ የእናትን አፍረተ ስጋ አትግለጥ፣ እናት ናት አፍረተ ስጋዋን አትግለጥ እያለ ያቀርቶ የሰውን አካላት ዝም ብሎ ማየት ራሱ እጅግ በጣም ነውር ነው። ዛሬ በተለይ በዝሙት ዓለም የረከሰ ሰው እንዴት እንደሚቆሽሽ ተመልከቱ። ስለዚህ በእነዚህ ውስጥ እግዚአብሔር የሚያዛቸው ትእዛዛት በጠቅላላ ስትመለከቱ እንዴት ተጠንቅቀን መኖር እንዳለብን ነው የሚያሳየው። ስለዚህ መጽሐፍ ቅዱስን በምናውቅበት ሰዓት ለሌላውም ሰው ምክር ትሰጣላችሁ እኮ። ይሄ ነገር አለ ወይ? የት ቦታ ነው ያለው? ምን ተብሏል? እንዴት ነው ይሄ የታዘዘው ስትሉ በተለያየ መንገድ ነው የእግዚአብሔር ትእዛዝ። አታድርጉት፣ እኔ እግዚአብሔር ነኝ። ተመልከቱ፣ እያስጠነቀቀ ነው። ስርዓቴን ጠብቁ፣ ፍርዴን አድርጉ። እነዚህ ወሳኝ ነገሮች ናቸው። ስለዚህ ብዙ ሰዎች ዛሬ እንዳሻቸው ይሆናሉ። ይሄ ምን ተብሎ የተጠቀሰው? የግብፃውያንና የከነዓናውያን ነው የሚለው። እዛ ላይ የምታዩት እንደ ግብፅና ከነዓን እንዳታደርግ ብሎ ነው እግዚአብሔር የሚያዘው። ስለዚህ ሰዎች አፍረተ ስጋ አትግለጥ እያለ ሲናገር አትድረስ ነው። አትድረስ ማለት ደግሞ የግብረ ስጋ ግንኙነትን አታድርግ ነው። ስለዚህ ከዘመድ ጋራ ከቅርብ ሰው ጋራ እንደገና ደግሞ ከማያምኑ ሰዎች ሁሉ ጋራ መጋባት በእነዚህ ውስጥ ሁሉ የሚጨመር ነው። እናት ናትና የእናትህም ልጅ ናትና ከእንጀራ እናትህም ልጅ መድረስ አትችልም ነው የሚልህ ሕጉ ይሄ ነው። የወንድ ልጅህን የሴት ልጅህን ልጅ አፍረታቸውን አትግለጥ ማለት አትድረስባቸው። ስለዚህ ዛሬ ብዙ ሰዎች በዚህ ርኩሰት ውስጥ ወድቀዋል። እግዚአብሔር ግን እቀጠዋለሁ፣ ፊቴን አከብድበታለሁ፣ መከራ አወርድበታለሁ፣ በእሳት ገርፈዋለሁ ነው የሚለው። ተመልከቱ፣ ይሄ ነው መጽሐፍ ቅዱስ መማር ለሰው ልጆች እንዴት ሕይወት የሚሰጥ መሆኑን የምታዩበት። ስለዚህ ምዕራፍ 18 ላይ እነዚህን በግልጽ ያስቀምጣል። ከዛ ቀጥሎ ስለ ቅድስና የሚናገረው አለ። ስለ ሕዝቡም ስለ ካህናቱም ቅዱስ የሚያደርጉ ስርዓቶችን እግዚአብሔር ሰጥቷል። እነዚህ ቅዱስ የሚያደርጉ ስርዓቶች የተባሉት እግዚአብሔር ቅዱስ ነውና ሕዝቡና ካህናቱ ቅዱስ እንዲሆኑ የሚያደርጉ ስርዓቶች የተባሉት ከምዕራፍ 19 እስከ 22 ታዋቸዋላችሁ። እነዚህም እግዚአብሔር ያዘዘውን ትእዛዛት መጠበቅ፣ ሰንበትን ማክበር፣ እነዚህ ከላይ ያልናቸውን ሁሉ ትእዛዛት ነው። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ይሄ ነው ትልቁ የእግዚአብሔር መመሪያ። በዘሌዋውያን ውስጥ ትልቁ መመሪያ ይሄ ነው፣ መቀደስ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለው የእግዚአብሔር ትእዛዝ ነው። ያን ቅድስና የምናገኝበትን ነግሮናል። ስለ 10ቱ ትእዛዛት እነሱን መጠበቅ ነው። ኢታምልክን መጠበቅ ነው። 9ኙን ትእዛዛት ከኢታምልክ ጋር መጠበቅ ነው። እግዚአብሔር የተናገረው ሰዎች ሁሉ ይሄንን ስርዓት ከጠበቁ ቅዱሳን ተብለው እንደሚጠሩ 10ቱ ትእዛዛት ምን እንደሆኑ በዘጸአት 20 ላይ ያሉት ናቸው። እዛ ላይ መመልከት ይቻላል። ስለዚህ እግዚአብሔር ለእስራኤል ልጆች ለእስራኤል ወገኖች ሁሉ እኔ ፈጣሪያችሁ እግዚአብሔር ነኝ፣ ንጹሐ ባህሪ ነኝና ንጹሐን ሁኑ፣ ቅዱስ ነኝና ቅዱስ ሁኑ፣ ልዩ ነኝና ከአሕዛብ ልዩ ሁኑ ብለህ ንገራቸው ብሎ ነገረው። ተመልከቱ፣ ከላይ ግብፅን ከነዓንን እንዳታደርግ ተብሎ ስለነበር ለእስራኤል ልጆች እንዲህ ብለህ ንገራቸው
ተመልከቱ። እኔ ቅዱስ ነኝና ቅዱስ ሁኑ። እኔ ቅዱሰ ባህሪ ነኝና እናንተም ቅዱሳን ሁኑ። እኔ ንጹሐ ባህሪ ነኝና እናንተም ንጹሐን ሁኑ። እኔ ልዩ ነኝና እናንተም ከአሕዛብ ልዩ ሁኑ ብለህ ንገራቸው። ይሄ ትእዛዝ ነው። ተመልከቱ ምዕራፍ 19 ምዕራፍ 22 ላይ የምትመለከቱት። ከዛ እያንዳንዱን ነገር ይነግራችኋል። ምን አይነት መስዋዕት ማቅረብ እንዳለባችሁ፣ እንደገና ደግሞ አትስረቁ፣ አትስረቁ፣ በሐሰት አትመስክሩ፣ እነዚህ ሁሉ ሰንበቴን አክብሩ የቅድስና መለኪያዎች ናቸው። መማለጃ አትቀበሉ፣ እነዚህ ሁሉ ተነግረዋል። ትእዛዛቱ የመቀደስ ናቸው። ከጣዖት ራስን መጠበቅ፣ ሕጌን ጠብቅ። ሌላ ቀርቶ ስለ እርሻ ራሱ እንስሳትን ማስጨነቅ እንደማይገባ፣ በሬን ከአህያ ጋር አለመጥመድ እያለ በስርዓቱም እንዲሁም ደግሞ ከሰዎች ጋር ከክፉ ሰዎች ጋር ባልንጀርነትን አለማድረግ፣ እንደገና ባልንጀርሃን አለመበደል፣ እነዚህ በአጠቃላይ የእግዚአብሔር ትእዛዛት የምንላቸው ቅዱስ ለመሆን የሚያበቁ እነዚህ ናቸው። ያኔ ሰው ፈጣሪ እግዚአብሔርን ያውቀዋል። ራሱም ፈጣሪያችሁ እኔ እግዚአብሔር ነኝና በእነዚህ ሕግጋት እንዳትረክሱ ተጠንቀቁ። ሌላ ጠንቋዮች፣ አስማተኞች፣ ስርማሾች፣ ቅጠል በጣሾች፣ የሰውን ሕይወት የሚበጠብጡ፣ የሰውን ትዳር የሚበጠብጡ፣ የሰውን ንብረት የሚሰልቡ፣ እነዚህ ሁሉ የሌላ ሰው ንብረትን አለመመኘት፣ እነዚህ ሁሉ በዚህ ውስጥ የተጠቀሱ ናቸው። ምክንያቱም ሟርተኞችን እንዳትከተሉ እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ በተለይ በ19ኛው ምዕራፍ ውስጥ እነዚህ ሁሉ ትመለከታላችሁ። ስለዚህ እግዚአብሔር ቅዱስ ባህሪ ነውና ንጹሕ ባህሪ ነውና እናንተም ቅዱስ ሁኑ፣ ንጹሕ ሁኑ። ቅዱስ ሲል ልዩ ማለት ነው። የተለያችሁ ሁኑ ከአሕዛብ። በተለይ ክርስቲያኖች አሁን የምትሰሙኝ ሌሎች ለአጠቃላይ መጽሐፍ ቅዱስ እውቀት እንዲኖራችሁ የምትማሩ ሰዎች ትኖራላችሁ። ክርስቲያኖች፣ ኦርቶዶክሳውያን የተዋህዶ ልጆችም ትኖራላችሁ። ከማንም ጋራ በምንም አይነት መንገድ አትጠመዱ እያለ ጳውሎስም በአዲስ ኪዳን የሚነግረን እዚህም ቀድሞ ጀምሮ የተነገረ ሕግ ነውና እሱን ነው የሚነግረን። ከዛ ስለ በዓል አከባበር እንዴት ነው በዓላትን የምናከብረው? በዓላት ራሳቸው የተቀደሱ ናቸው። እነዚህን የተቀደሱ በዓላት በምን መልክ ነው ልናከብር የምንችለው? እንዴት ነው የምናከብራቸው? ምን ናቸው እነዚህ በዓላት? የዛን ጊዜ ምን ተብለው ተነግረዋል? ስለዚህ የተቀደሱ በዓላትና አከባበራቸው በዝርዝር ተነግሮናል በዘሌዋውያን ላይ። ከዛ ደግሞ የመገናኛው ድንኳን ሕግጋት እነዚህ በዝርዝር ተነግረዋል። ይህን የምታገኙት ከምዕራፍ 23 እስከ ምዕራፍ 24 ቁጥር 9 ድረስ ነው። የተቀደሱ በዓላትና አከባበራቸውና የመገናኛው ድንኳን ሕግጋት እነዚህን 23ኛው ምዕራፍ ላይ 24ኛው ምዕራፍ ላይ የምታዋቸው የኦሪት ዘሌዋውያን ሕግና መመሪያ እግዚአብሔር ለሙሴ ወነበቦ ነገረው፣ ወይቤሎ አለው፣ ተናገረው፣ ነገረው እያልን የምንሰማቸው እነዚህ እንዴት የሰው ልጆች በተቀደሱ በዓላት የሚከብርና እንደገና ደግሞ እንዴት እግዚአብሔርን እንደሚያመሰግንባቸው እነዚህ በዓላት ተዘርዝረዋል። የምታውቋቸው በዓላት አሉ። በተለይ የፋሲካ በዓል፣ የቂጣ በዓል፣ የበኩራት በዓላት፣ ስጦታ፣ የመከር፣ የእርሻ፣ የእሸት በዓል፣ የመለከት በዓል፣ የኃጢአት ስርየት ቀን፣ እንደገና ደግሞ የዳስ በዓል እያሉ የሚያከብሯቸው በጠቅላላ እነዚህ ተዘርዝረዋል። ስለዚህ እግዚአብሔር በእነዚህ ውስጥ ብዙ መመሪያዎችን የሰጠበትን ታገኛላችሁ። ከዛ እዚህ ላይ ተጨማሪ የምታገኙት በበዓላት አከባበር ስለ መብራት ሁልጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡል ዘንድ እስራኤልና ልጆቻቸውን እዘዝ ብሎ
እግዚአብሔር አዞ በምስክሩ መጋረጃ ውጪ በመገናኛው ድንኳን ውስጥ አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁል ጊዜ ያሰናዳው ለዘላለም ለልጅ ልጆች ሥርዓት ይሁን ብሎ በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶች ሁል ጊዜ ያሰናዳ ነበር ይላል። ይሄ ምዕራፍ 24 ከቁጥር 1 እስከ 3 የምታዩት ነው። ምዕራፍ 24 ከቁጥር 1 እስከ 3 ስለ መብራት በደንብ የምታዩበት ያቺ መብራት እግዚአብሔር ምስጢር ያላት መብራት ናት። በነገራችን ላይ መብራቱን ሁልጊዜ እንድታበራበት ለመብራት ስፍራ አዘጋጅ፣ ጥሩ ዘይት ያምጡልህ፣ በምስክሩ መጋረጃ ውስጥ በድንኳኑ በመገናኛው ድንኳን በታቦቱ በምስክሩ ፊት አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁልጊዜ ያሰናዳው ይላል። ከማታ እስከ ማለዳ ድረስ የዚህን መብራት የጣሱ ወደፊት ስትማሩ ታገኙታላችሁ። ለአሁን ግን ለማስታወስ በቀዳማዊ ሳሙኤል ላይ ያለው ታሪክ በተለይ በምዕራፍ 3 ላይ ያለው ጦርነት ታቦቱ መማረኩ ሁሉ እንደ አሮን ልጆች ክህነትን ያልጠበቁ የኤሊ ልጆች ፊንሐስና አፍኒን የሚባሉት የዚህን መብራት ስርዓት ነበር ያጠፉት። አንዱ በዛ ምክንያት ነበረ እግዚአብሔር በሞት በሰይፍ በጦር ታርደውና ተወክተው እንዲሞቱ ያደረጋቸው። ስለዚህ ወደፊት ቀዳማዊ ሳሙኤል ስንደርስ አስታውሳቸዋለሁ። ይሄንን እዚህ ጋር እችን መብራት እንዴት እግዚአብሔር እንዳዘዘ የምታዩባት ስፍራ እዛ ላይ ታዋታላችሁ። ከ1 እስከ 3 ነው። የተቀደሱ በዓላትና አከባበራቸው 23 ምዕራፍ ከ24 ጀምሮ እስከ 9 ድረስ ያለውን ወስጄላችኋለሁ። ሙሉን ትመለከቷላችሁ። ስለ መብራቷ ግን በተለይ 24 ከ1 እስከ 3 እሷን ትመለከታላችሁና ይሄንን ነው የምታዩት። ወደ ቀጣዩ ምዕራፍ ስንሸጋገር ደግሞ ምዕራፍ 24 ላይ ከ10 እስከ 16 የምታገኙት አለ። እሱ ደግሞ ስለምንድን ነው የሚናገረው? እግዚአብሔርን የሰደቡ ሰዎች ምንድን ነው የሚደርስባቸው ቅጣት የሚለውን ምዕራፍ 24 ከ10 እስከ 16 እግዚአብሔርን የሰደበ ሰው የሚደርስበትን መከራ ትመለከታላችሁ። ከዛ በመቀጠል ደግሞ የምትመለከቱት የእግዚአብሔር ሕግ በብሉይ ዘመን ዓይን ስለ ዓይን ጥርስ ስለ ጥርስ የሚል አለ። ምዕራፍ 24 ከ17 እስከ 23 ነው። የብሉይ ሕግ እንደዛ ነው። ዓይን ስለ ዓይን፣ ዓይን ካወጣ ዓይኑን አውጣው፣ ጥርስ ከሰበረ ጥርሱን ስበረው፣ ይሄን ካደረገ እንደዚህ አድርገው። ተመሳሳይ የሆነ ቅጣት ነበር የሚፈጸመው። ስለዚህ ዓይን ስለ ዓይን ጥርስ ስለ ጥርስ የሚለው ምዕራፍ 24 ከ17 እስከ 23 የምታዩት ነው። ከዛ ቀጥሎ ከላይ ያየነው በዓላት አሉ። በዓላት እንዴት መከበር እንዳለባቸው ነው። አሁን ደግሞ የምናየው ለየት ያለ በዓል አለ። ይሄም ኢዮቤልዩ ተብሎ የሚታወቅ በዓል አለ። ዓመታት የሚነገሩበት ነው። ይሄ ዝርዝሩን በደንብ መመልከት ትችላላችሁ። ምዕራፍ 25 ላይ ታገኙታላችሁ። ምዕራፍ 25 ላይ ታገኙታላችሁ። ከ1 እስከ 22 ነው የምታገኙት። እዚህ ላይ ትእዛዙ ምንድን ነው? ኢዮቤልዩ እንዴት እንደሚከበር ያለውን ስርዓት፣ ምን አይነት በዓል ነው የሚከበረው፣ ምድሪቱ እንዴት ነው የምታርፈው፣ ምድር ሁሉ የምታርፍበት አለ 7ኛው ዓመት። ስለዚህ አሁን ይሄ ሁሉ ትእዛዝ በሲና ተራራ ላይ ነው ለሊቀ ነቢያት ሙሴ የተሰጠው። አሁንም ገና ቅድም መጀመሪያ ሲጀምር እንዳልኳችሁ ከነአን አልተገባም፣ ምድረ በዳ ላይ ነው ያሉት። ስለዚህ በዚህ ምድረ በዳ ውስጥ እያሉ ኢዮቤልዩ እንዴት እንደሚያከብሩት፣ ወደፊት እንዴት እንደሚሆን፣ ምድር እንዴት እንደምትሆን፣ ከብቶች እንዴት ማረፍ እንዳለባቸው፣ ከዛ የኢዮቤልዩ በዓልን ደግሞ 7 ጊዜ 7 አድርገ የዓመታትን ሰንበተ ሰንበታት የሚባላል ቁጥር የ7 ዓመቱንም ሰንበት ዘመን 49 ዓመት ትቆጥራለህ። ያ ኢዮቤልዩ ይባላል። ስለዚህ ይህ የኢዮቤልዩ በዓል ለነሱ በ50ኛው ዓመት ይከበራልና 50ኛው ዓመት ላይ ኢዮቤልዩ ይሆናል የሚል የተቀደሰ ይሁንላችሁ ብሎ እግዚአብሔር ትእዛዝን ሰጥቷቸዋል። ይሄ በ50 ዓመት ነው። እንደዚሁ በዛ ውስጥ ወደፊት እናየዋለን።
ስለ ሰንበት በአዲስ ኪዳን ስንማር በደንብ መነግራችሁ ይኖራል። ሰንበት እንዴት እሁድ በብሉይ ዘመን ትከበር እንደነበረችም ተቆጥሮ 50ኛው ላይ ስትመጣ በተለይ በዓለ ሰዊት በኋላ ጰራቅሊጦስ የምንለው የብሉይ ጰራቅሊጦስ አለ። በእኛ ጰራቅሊጦስ የምንለው በሐዋርያት ሥራ ምዕራፍ 2 ላይ ያለው ለሐዋርያቱ የወረደው በዕለተ እሁድ ነው። ያቺ በዓል ቀድማ የነበረች በዓል እንደሆነች እሱን እንድታውቁ ነው። የዩቢሊዩ 50ኛ ዓመት በዓል እንዴት እንደሆነ በምዕራፍ 25 ከቁጥር 1 እስከ 22 ነው። ከቁጥር 23 ስንጀምር ደግሞ ሌላ ትእዛዝ አለ። ይሄ ትእዛዝ ምንድን ነው? እስራኤል የተሰጣቸው መመሪያ ስለ ንብረታቸው ወይም ደግሞ በሀገራቸው ድሃ ቢኖር ከዛ ደግሞ ባርነት የሚል የብሉይ አለ። በባርነት ባሪያን እንዴት መልቀቅ እንደሚገባ ነፃ ማውጣት እንደሚገባ ያ ባርነት የሚለው ግን ዛሬ እንደምናውቀው የዘመኑ ወይም ደግሞ አፍሪካውያንን ለባርነት እንደተወሰደ በዛ መልክ አይደለም። እንደ ሰራተኛ ማለት ነው። የዚህ በብሉይ ዘመን ያለው እንደ ቤት ውስጥ ያለ ሰራተኛ ነው። ባሪያ ይባል እንጂ ሰራተኛ ነው። ነፃ አወጣለሁ ካለ በ7 ዓመት ነፃ ያወጣዋል። አይ ሁልጊዜ ደግሞ ካንተ ጋር ነው የምኖረው ካለ ጆሮውን በስቶ ሎት ያንጠልጥልለት ይኖር፣ ቤት ውስጥ እንደ ልጅ ሆኖ ይኖር ነው የሚለው። ነፃ ከወጣ ግን ነፃ አውጣው ነው የሚለው። እነዚህ አይነት የህግ የፍትህ መመሪያዎችን የምታገኙት ምዕራፍ 25 ላይ ከቁጥር 23 እስከ 55 ድረስ ያለውን ነው። ከዛ ስለ በረከትና መርገም የምታዩት አለ። ስለ በረከትና መርገም የሚለው ደግሞ የምታገኙት በምን ጉዳይ ነው? ሰንበትንና የእግዚአብሔርን ሕግ በመጠበቅና ባለመጠበቅ ነው። እግዚአብሔር ትእዛዝ ሰጥቷል። አሁን የሌዋውያን ሕግ የተሰጠው ወደ ማጠቃለያው እየመጣ ነው። ከዛ ውስጥ የተሰጠው አሁን የምትመለከቱት ምዕራፍ 26 ሙሉን የምትመለከቱት ወሳኝ የሆኑ ነገሮችን ነው የምታዩት። እነዚህም ሰንበትን እና የእግዚአብሔርን ሕግ በመጠበቅና ባለመጠበቅ የሚመጣ በረከትና መርገም ነው። ብትጠብቁ በረከት አላችሁ፣ ባትጠብቁ መርገም ይጣበቅባችኋል ነው የእግዚአብሔር ትእዛዝ። ስለዚህ ይሄ ነው የመጨረሻው ምዕራፍ 27 ነው። ዘሌዋውያን 27 ምዕራፎች ናቸው ያሉት። ስለዚህ የመጨረሻው ምዕራፍ የሚነግረን ስለምንድን ነው? ስለ ቤዛ ነፍስ ነው ወይም ስለ ስዕለት ነው። ስለ ቤዛ ነፍስና ስለ ስዕለት ምዕራፍ 27 ላይ የመጨረሻው የመጽሐፍ ቅዱስ ክፍል ያ ነው። አሁን ቤዛ የሚለው ቃል በተለያየ መንገድ ይተረጎማል። ቤዛ ማለት ፈንታ እንደማለት ነው። ፈንታ ማለት ነው። ስለዚህ በዛ ውስጥ ስትመለከቱ ቤዛ ነፍስ ማለት እንዴት አንድ እስራኤላዊ በዛ ሕግ ውስጥ በዘሌዋውያን መመሪያ መሰረት በምን መልክ እንደሚኖር ቤዛ መስጠት ሲፈልግ ከንብረትም ሊሆን ይችላል፣ ከገንዘብ ሊሆን ይችላል፣ በሰው ሊሆን ይችላል፣ በእንስሳ ሊሆን ይችላል። ምንድነው የእግዚአብሔር ሕግ የሚለውን ስለ ቤዛ ወይም ስለ መዋጀት ወይም ስለ መዋጀት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው ብሎ አሁንም ለእስራኤል ልጆች እንዲህ ብለህ ንገር። ይሄ የእግዚአብሔር ትእዛዝ ነው። ስለዚህ ሰዎች ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቶ 50 ብር ሰቅል ይሁን እያለ ቤዛ የሚሆኑበትን ያሳያል። በተለይ በግዕዙ ላይ ነው ቤዛ ነፍስ የሚለውን የሚያመጣው። እዚህ ላይ ስለ መዋጀት ብሎ ወይም ስለ መዋጀት ብሎ በሁለቱም መንገድ እንዴት እንደሆነ ይሄንን ያሳያል። ትእዛዙም በዚህ ውስጥ ከእንስሳም ይሁን መስዋዕትም ይሁን በገንዘብም ይሁን በሁሉም ነገር ላይ ይሄንን ትእዛዝ እግዚአብሔር ሰጥቷል። ስለዚህ አጠቃላይ 27 ምዕራፋት ወይም ምዕራፎች ናቸው ያሉት። ይሄንን የሚመስል ነው። እዚህ ላይ በደንብ እንድታውቁት የምፈልገው አንድ ሁለት ነገሮች ልንገራችሁና የሳምንታዊ ትምህርታችን ያበቃል። እንግዲህ ወሳኝ የሆኑትን አንስተናል። በ27 ምዕራፍ ውስጥ እንግዲህ አንድ ቅድም ስለ ፍየል ያነሳ ነው አለ። በእኛ ሀርጌ ይለዋል። ሙክት ማለት ነው። ስለዚህ የበግም
ይሆናል፣ የፍየልም ይሆናል። እዛ ላይ ግን በእንግሊዘኛው እና በአማርኛው ላይ የምታገኙት ፍየል የሚል ነው። እሱ ላይ ወደፊት የምንመለከተው ነገር ስላለ ለየት ያለ ነገር፣ ምክንያቱም እያንዳንዱ እዚህ በኦሪት ዘሌዋውያን ላይ ያየነው የሚያሳየው ወደ ቀራንዮ አደባባይ ወደ ኢየሱስ ነው፣ ወደ አምላካችን ነው። ስለ መስዋዕታችን ዘላለማዊ መስዋዕት ስለሆነው አምላካችን ራሱ ሰዊ፣ ራሱ መስዋዕት፣ ራሱ ደግሞ ተወካፊ መስዋዕቱን የሚቀበል ሆኖ ያደረገውን የሚያሳይ ነው። እሱ ነው። ሌላው የምግብ ጉዳይ ነው። የሚበላና የማይበላ ብለን የወሰድነው ዘሌዋውያን 11 ላይ ወሳኝ ነገር ነው። ዛሬ ድረስ ጥያቄ ስለሚነሳ በግልጽ ቀደምም ጠቆም አድርጌያቸዋለሁ። እሱን እንድትመለከቱ ትፈልጋለሁ። ቀጥሎ ባለው ምዕራፍ ደግሞ 12ኛው ምዕራፍ ላይ ሁሉ ነገር ዛሬኛ መጽሐፍ ቅዱሳዊ ስለሆነ የምናደርገው ከሌላው ዓለም በተለየ 40 ቀንና 80 ቀን የወሰነች ቤተክርስቲያን ነች ለጥምቀት። ስለዚህ እሱ ደግሞ የሚያሳየው ምንድነው? እንዴት መጽሐፍ ቅዱሳዊ እንደሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን በሰፊው የምታዩበት ነው። ይሄ ለየት ያሉ ነገሮቻችን ናቸው። ለኛ መመሪያችንም መጽሐፍ ቅዱስ እንደሆነ ጠንቀቃችሁ ታውቃላችሁ። እንግዲህ የኦሪት ዘሌዋውያን ትምህርት ይህ ነበር። እግዚአብሔር ሙሴን ያዘዘው፣ ሙሴ አሮንና ሕዝቡን ያዘዘበት፣ እኛ ሁሉ የታዘዝንበት የመጽሐፍ ክፍል ነው። ስለዚህ ሲያጠቃልል ምን ይላል የኛ መጽሐፍ? ዝንቱ ውእቱ ትእዛዝ ዘአዘዞ እግዚአብሔር ለሙሴ በደብረ ሲና ከመ ይንግሮሙ ለደቂቀ እስራኤል። 27ቱ ምዕራፍ ዘሌዋውያን እንደምታዩት ምድረ በዳ ውስጥ ነው ብለናል። የት ናቸው? ሲና ናቸው። ሕጉ የተሰጠው እዛ ነው። ለእስራኤል ልጆች ያስተምራቸው ዘንድ እግዚአብሔር ለሙሴ በደብረ ሲና ያዘዘው ትእዛዝ፣ የሰራው ስርዓት ይህ ነው። ተፈጸመ ኦሪት ዘሌዋውያን ወስብሐት ለእግዚአብሔር ተወካፌ መስዋዕት ወቁርባን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን መስዋዕቱን ቁርባኑን ለሚቀበል ካህናትን ለሾመልን ራሱን ደግሞ መስዋዕት አድርጎ ላቀረበልን ለእግዚአብሔር ክብርና ምስጋና ይግባው። የሌዋውያን ነገር የሚናገር መጽሐፍ በዚህ ተፈጸመ፣ ደረሰ። ይቆየን። ይህ ትምህርት ለሁሉም ሰው እንዲደርስ ላይክና ሼር አድርጉ። አንዴ ብቻ ደግሞ አይደለም፣ ደጋግማችሁ መስማት ያስፈልጋል። በሳምንት ያረኩት ይሄንን ነው። መጽሐፍ ይኖርባችኋል፣ በደንብ ማወቅ ይኖርባችኋል። ከዛ በኋላ ስለ መጽሐፍ ቅዱስ ሙሉ በሙሉ አዋቂ ትሆናላችሁ። ያድርገን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ቅድስተ ቅዱሳን ድንግል ማርያም አትለያችሁ። ዓለምን ሁሉ ሰላም፣ ሀገራችንን በዓይነ ምሕረቱ ይመልከትልን። ሰላም ሁኑልኝ።